ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 1 ኬሚካል ሪአክሽን ኤንድ ስቶይኪዮሜትሪ በሚለው ምዕራፍ ላይ ነው። ባለፈው ስለ ኬሚካል ሪአክሽን ምንነት፣ ኬሚካል ቼንጅ እና ፊዚካል ቼንጅ መካከል ያለው ልዩነት እና ከነ ምሳሌያቸው አይተናል። ዛሬ ደግሞ ኬሚካል ኢኩዌሽን ምንድን ነው፣ ኬሚካል ኢኩዌሽንን እንዴት አድርገን መጻፍ እንችላለን የሚሉትን ርዕሶች እናያለን። Activity from a group and discuss each of the following and present your conclusion to the rest of the class. መጀመሪያ ላይ ያው እንደሚታወቀው አክቲቪቲዎች አሉ። እነዛን አክቲቪቲዎች ጥያቄዎችን በትክክል መስራት ይጠበቅብናል። question number 1, how can you show chemical symbols, physical status and quantities of substance involved in a chemical reaction ነው የሚለው ማለት ነው። and question number 2, what is the difference between chemical equation and chemical reaction? በኬሚካል ኢኩዌሽን እና በኬሚካል ሪአክሽን መካከል ያለው ልዩነት ምንድን ነው ይላል። and 3, which law is applied when a chemical equation is balanced? እነዚህን ጥያቄዎች ካላችሁ ፕሪ ሪኩዌስት ኖሌጅ የቻላችሁትን ያክል መልስ ስጡ። ከአፍታ በኋላ ከመልሱ ጋር መለሳለሁ። እሺ ተማሪዎች የአክቲቪቲ ጥያቄዎችን መልስ ሞክራችሁ በጣም ጥሩ። ስለ ኬሚካል ሲምቦል እና ኬሚካል ፎርሙላ 7 እና 8ኛ ክፍል ላይ ተምራችኋል። በአንድ ኬሚካል ሪአክሽን ኬሚካል ሲምቦል፣ ኬሚካል ፎርሙላ፣ ፊዚካል ስቴት፣ ኳንቲቲ ኦፍ ሰብስታንስ መካተት አለባቸው ማለት ነው። ስለዚህ በአንድ ኬሚካል ሪአክሽን እነዚህን ፖይንቶች እንዴት አድርገን ማሳየት እንችላለን? how can you show ነው የሚለው ማለት ነው የመጀመሪያው ጥያቄ። እዚህ የነዚህን ተርሞች ዴፊኒሽን ማወቅ ይጠበቅባቸዋል። ኬሚካል ሲምቦል ማለት ምን ማለት ነው? ኬሚካል ሲምቦል is a short hand representation of chemical element፣ የአንድ ኬሚካዊ ኤሌመንት ውክል ማለት ነው። ኬሚካል ሲምቦል እንዴት እንደምንሰጥ ሎወር ግሬድ ላይ ተምራችኋል። ሌላው ኬሚካል ፎርሙላ ማለት ምን ማለት ነው? ሾርት ሃንድ ሪፕሬዘንቴሽን ኦፍ ኬሚካል ኮምፓውንድ ነው፣ የአንድ ኬሚካል ኮምፓውንድ ውክል ማለት ነው። ኬሚካል ፎርሙላ ዩዝ ሲምቦልስ፣ ሲምቦሎችን ሊጠቀም ይችላል። and subscript and also subscriptም ሊጠቀም ይችላል ማለት ነው። subscript ማለት to indicate the relative amount of atoms in a compound፣ በአንድ ኮምፓውንድ ውስጥ ያሉትን number of atom ለመግለጽ እንጠቀምበታለን ማለት ነው። ለምሳሌ H2O ብንል to subscript form ነው ማለት ነው የምትጻፈው። ስለዚህ number of atom of hydrogen 2 ነው ማለት ነው። ደግሞ physical state የሚባለው ነው። physical state ማለት liquid, solid, gas በአንድ ኬሚካል ሪአክሽን የአንድን ኮምፓውንድ ወይም ደግሞ አተም ሊሆን ይችላል ኦር ሞለኪውል ፊዚካል ስቴቱን ልንገልጽ እንችላለን ማለት ነው። ኢን ዘ ፎርም ኦፍ ሊኩዊድ፣ ሶሊድ፣ ጋዝ፣ አኳ ሶሉሽን ብለን ልንገልጽ እንችላለን ማለት ነው። ሌላው ኳንቲቲ ኦፍ ሰብስታንስ ነው። ኳንቲቲ ኦፍ ሰብስታንስ የሚባሉት አማውንት ኦፍ ሞል፣ አማውንት ኦፍ ማስ፣ አማውንት ኦፍ ቮሊዩም፣ እነዚህ በአጠቃላይ በአንድ ኬሚካል ኢኩዌሽን ውስጥ ይካተታሉ ማለት ነው። and second, what is the difference between chemical equation and chemical reaction ነው የሚለው። ኬሚካል ሪአክሽን ከዚህ በፊት ለሰን ዋላ አይተናል። ኬሚካል ኢኩዌሽን ማለት ምን ማለት ነው የሚለውን ወደፊት የምናየው ይሆናል ማለት ነው። third, which law is applied when a chemical equation is balanced? ሶስተኛ ጥያቄ ደግሞ አንድ ኬሚካል ኢኩዌሽን ባላንስድ ሲሆን የትኛውን law of chemical reaction satisfy ያደርጋል ነው የሚለው። ይሄ law of conservation of mass ይባላል ማለት ነው። law of conservation of mass states that mass is neither created nor destroyed in a given chemical reaction ነው የሚለው። በማንኛውም ኬሚካል ሪአክሽን ማስ አይጠፋም አይፈጠርም ማለት ነው። that means the mass of reactants which is equal to mass of product እንደማለት ነው። ወደፊት የምናየው ነገር ይሆናል ማለት ነው። ኬሚካል ኢኩዌሽን ማለት ምን ማለት ነው? ኬሚካል ኢኩዌሽን ማለት a short hand representation of an actual chemical reaction in terms of chemical symbol and formula። ኬሚካል ኢኩዌሽን ማለት ኬሚካል ሪአክሽንን ኢን ሾርት መወከል ማለት ነው። በሾርት ፎርም መወከል ማለት ነው። ኢን ተርምስ ኦፍ ዋት? ኬሚካል ሲምቦል ኤንድ ኬሚካል ፎርሙላ። ስለዚህ when reactants change into products፣ ሪአክታንት እና ፕሮዳክት በአሮ እንለያቸዋለን ማለት ነው። አሮ ማለት ምንድነው? to form, to give or to yield ማለት ነው። ራይቲንግ ኬሚካል ኢኩዌሽን፣ ኬሚካል ኢኩዌሽንን እንዴት አድርገን እንጽፋለን የሚለውን እናያለን።
in writing chemical equation, instead of using words, chemical symbols and formulas are used to represent chemical reaction. So there are steps to write a chemical equation. Chemical equation ለመጻፍ ስቴፖች አሉ። የመጀመሪያው write word equation እንጽፋለን። ለምሳሌ sodium plus chlorine which gives sodium chloride word equation ነው ማለት ነው ይሄ። ከዛ በኋላ step 2 write the symbols and formulas of the reactants and products in the word equation. ትክክለኛ ሲምቦል እና ፎርሙላውን ለሪአክታንቱና ለፕሮዳክቱ እንጽፋለን። ለምሳሌ ሶዲየም ሲምቦሉ Na ነው፣ ክሎሪን ደግሞ Cl2 in the form of molecule ነው which gives sodium chloride NaCl ይሆናል ማለት ነው። ይሄ ኬሚካል ኢኩዌሽን ይባላል ማለት ነው። and third step balance the equation። ይሄን ኢኩዌሽን ባላንስ ማድረግ አለብን to satisfy the law of conservation of mass. Generally any chemical equation must fulfill the following conditions. The first, the equation must represent a true and possible chemical reaction. የመጀመሪያው ኢኩዌሽኑ ኬሚካል ኢኩዌሽኑ ትክክለኛ ወይም ደግሞ ፖሲብል ኬሚካል ሪአክሽን ሊሆን ይገባል ማለት ነው። ትክክለኛ ፕሮዳክት ሊሆን ይገባል ማለት ነው። ሰከንድ ዘ ሲምቦልስ ኤንድ ፎርሙላስ መስት ቢ ሪትን ኮሬክትሊ። ሲምቦሉ እና ኬሚካል ፎርሙላው በትክክል መጻፍ አለበት ማለት ነው። ዘ ኤሌመንትስ ላይክ ሃይድሮጂን፣ ናይትሮጂን፣ ኦክሲጂን፣ ፍሎሪን፣ ክሎሪን፣ ብሮሚን፣ አዮዲን ኤግዚስት አስ ዳይአቶሚክ ሞለኪውል። እነዚህ ኤሌመንቶች ኢን ዘ ፎርም ኦፍ ዳይአቶሚክ ሞለኪውል መጻፍ አለባቸው ማለት ነው። ሰርድ the equation must be balanced. In order to satisfy the law of conservation of mass, the equation must be balanced. ኢኩዌሽኑ ባላንስድ መሆን አለበት ማለት ነው። ኬሚካል ኢኩዌሽን has both qualitative and quantitative meaning. ኬሚካል ኢኩዌሽን ኳሊቴቲቭ እና ኳንቲቴቲቭ አስፔክት ወይም ሚኒንግ ይኖረዋል ማለት ነው። ኳሊቴቲቭሊ a chemical equation indicates the types of the reactants and products in the reaction. Qualitative ማለት it indicates the type of reactant and product or kind of reactant and product የሚገልጽልን ኳሊቴቲቭ አስፔክት ይባላል ማለት ነው። ሌላኛው ደግሞ ኳንቲቴቲቭሊ a chemical equation expresses the relative number or amount of moles, molecules, mass of reactant and products. ኳንቲቲቭሊ ደግሞ የሚገለጸው በቁጥር ነው። ይሄ በቁጥር የሚገለጹት ነምበር ኦፍ ሞል ሊሆን ይችላል፣ ሞለኪውል ሊሆን ይችላል፣ ማስ ሊሆን ይችላል፣ ቮሊዩም ሊሆን ይችላል፣ ሌሎች ኳንቲቲቭሊ ሊገለጽ ይችላል ማለት ነው አንድ ኬሚካል ኢኩዌሽን። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው ባላንሲንግ ኬሚካል ኢኩዌሽን ሃው ቱ ባላንስ ኬሚካል ኢኩዌሽን፣ አንድን ኬሚካል ኢኩዌሽን እንዴት አድርገን ባላንስ እናደርጋለን፣ የተለያዩ ሜተድ ኦፍ ባላንስ ኬሚካል ኢኩዌሽኖች አሉ፣ እነዛን እናያለን ማለት ነው። እስከዛው ድረስ ቸር ሰንብቱ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።